ባለፈው አንድ ጓደኛ ዩቲዩብ ቻናል ከፍቶ ቪዲዮ መስራት ጀመረ። ታዲያ ለቪዲዮዎች የሚሆን ስክሪፕት እንዲጽፍለት ቻትጂፒቲ መጠቀም ጀመረ። ነገር ግን የሚጽፍለት አማርኛ በጣም ደረቅና ልክ እንደ ጉግል ትራንስሌት ህይወት የሌለው ነበር። ከዛ ምን አረገ መሰላችሁ? ወደ ክላውድ ቀየረ። ክላውድ ኮዲንግ እና እንግሊዘኛ ላይ ምርጥ ቢሆንም በየቀኑ ጥቂት ጥያቄዎችን ብቻ ጠይቆ ነፃው ገደብ ያልቅበታል። በየወሩም $20 ክፈል የሚል ማሳሰቢያ ያደረሰው። በአገራችን ተጨባጭ ደግሞ ጀማሪ ሆናችሁ በየወሩ $20 መክፈል ማንን ያዋጣል? የክፍያ ሂደቱም እጅግ በጣም አስቸጋሪ ነው። የዚህ ጓደኛዬ ታሪክ የሁላችንም ፈተና ነው። ነገር ግን አንድ እውነታ አለ። እነዚህ 3 ኤአይዎች እርስ በርስ የሚበላለጡባቸው በጣም ብዙ ነገሮች አሉ። በዚህ ቪዲዮ ሶስቱንም የኤአይ ነገስታት እናወዳድራለን። ለተማሪ፣ ለኮንተንት ክሬተር፣ ለፕሮግራመር ወይስ ደግሞ ለቢዝነስ ሰው? እስከ ቪዲዮ ፍጻሜ አብራችሁን ከሆናችሁ ለአንተ ወይም ደግሞ ላንቺ የሚስማማውን ትክክለኛውን የኤአይ ቻትቦት ተመርጣላችሁ። የመጀመሪያውና ለሁላችንም ትልቁ ጉዳይ ተደራሽነትና ዋጋ ነው። ምንም ያህል ጎበዝ ኤአይ ቢሆን እኛ ሀገር በቀላሉ የማይሰራ ከሆነ ወይም ውድ ከሆነ ምንም ትርጉም የለውም። እስኪ ከጉግል ጀመናይን ጀምር። ጀመናይም የጉግል ምርት ሲሆን ኢትዮጵያ ውስጥ ያለምንም VPN ያለምንም መቆራረጥ ወይም ደግሞ ያለምንም የውጪ ስልክ ጥየቃ በነፃ የጂሜል አካውንታችሁን ብቻ በመጠቀም የምትጠቀሙበት እጅግ በጣም ምርጥ የሆነ ቻት ቦት ነው። ትልቁ ጥቅሙ ከነፃዎቹ ሞዴሎች ሁሉ እጅግ በጣም ለጋስ ወይም ደግሞ ጀነረስ ነው። በቀን ውስጥ የፈለጋችሁትን ያህል ጥያቄ ብትጠይቁት ገደብ አልቋል አይላችሁም። በተጨማሪም ከጉግል ሰርች ጋር በቀጥታ የተገናኘ ስለሆነ አሁን በዚህ ሰከንድ በዓለም ላይ ወይም በኢትዮጵያ ውስጥ እየሆነ ያለውን ወቅታዊ መረጃ ጠይቃችሁት በትክክል ይመልስላችኋል። እንዲሁም ደግሞ ለኛ ለኢትዮጵያውያን እጅግ በጣም ምርጥ የሆነበት አንድ ምክንያት አለ። ይህም አማርኛን ከየትኛውም የኤአይ ቻትቦት በላይ አቀላጥፎ የመናገርና የመገንዘብ ትልቅ የሆነ ችሎታ አለው። ስለዚህ ኢትዮጵያ ውስጥ በአማርኛ ኮንተንቶችን ለመስራት እንዲሁም ደግሞ በአማርኛ እንድትረዱትና እንዲያስረዳችሁ የምትፈልጉት አይነት ነገር ሲኖር ጀመናይን የመጀመሪያ ምርጫችሁ ማድረጋችሁ እንዳትረሱ። ስለ ጀመናይ ሙሉ ኮርስ ስለሰራው ገብታችሁ መመልከት ትችላላችሁ። ካርድ ላይ እንዲሁም ኢንዲስክሪፕሽን ላይ አስቀምጥላችኋለሁ። ፉል ኮርስ ስለሆነ በትክክል እንዴት እንደምትጠቀሙት ምን ጥቅሞች እንዳሉትም እዛ ላይ መማር ትችላላችሁ። አሁን ወደ ሁለተኛው እናልፋለን። ሁለተኛው ቻትጂፒቲ። የኤአይ አብዮትን የጀመረው ታዋቂው መሳሪያ ቻትጂፒቲ ይባላል። በአሁኑ ጊዜ በአብዛኛው የኢትዮጵያ ኔትወርክ ላይ ያለ VPN ይሰራል። ነገር ግን የነፃው ስሪት ላይ ከፍተኛ ጥራት ያላቸው አዳዲስ ሞዴሎች እንደ GPT-4 ወይም GPT-5 ቤተሰቦችን መጠቀም የምትችሉት የተወሰኑ ጥያቄዎችን ብቻ ለመጠየቅ ነው። ገደቡ ሲያልቅባችሁም ወደ አሮጌው ሞዴልና ወደ ቀርፋፋው ሞዴል ይመልሳችኋል። ወቅታዊ መረጃዎችን በቢንግ ሰርች አማካኝነት መፈለግ ይችላል። ነገር ግን ከጉግል ጀመናይ ያነሰ ፍጥነት ነው ያለው። ስለዚህ ቻትጂፒቲ እንደሚታወቀው የመጀመሪያው የኤአይ ቻትቦት ነው። ዓለምን ያነጋገረ በደቂቃዎች ውስጥ ወይም ደግሞ በቀናት ውስጥ እጅግ በጣም ብዙ ሪከርዶችን የሰባበረ የኤአይ ቻትቦት ሞዴል ነው። ቻትጂፒቲ ላይ በጣም ብዙ ነገሮችን ማድረግ ትችላላችሁ። ሪሰርቾችን መስራት፣ የተለያዩ አይነት ጥያቄዎችን መጠየቅ። ነገር ግን ኮንቴክስቱ እጅግ በጣም ያነሰ ነው። ከጀመናይ ጋር ስናወዳድሩ በጣም ዝቅተኛ ኮንቴክስት ነው ያለው ወይም ደግሞ የመቀበል አቅሙ ማለት ነው። ለምሳሌ ያክል ቴክስቶችን የመቀበል አቅሙ በጣም ዝቅተኛ ነው። ነገር ግን ጀመናይ ከ700,000 በላይ ቃላቶችን በአንድ መቀበል ይችላል። ስለዚህ እዚህ ጋር ማወዳደር ትችላላችሁ። እንዲሁም ፈጣን የሚባለው ሞዴላችሁ የተወሰኑ ጥያቄዎችን ከጠየቃችሁት ወይም ፎቶዎችን ጄኔሬት ካረጋችሁ በኋላ ያ ነገር አብቅቶ ወደ ድሮ ሞዴል ይመለሳል ማለት ነው። ይህ ደግሞ እጅግ በጣም የሚያስጠላ ፐርፎርማንስ ሰጥቷል። ነገር ግን አንዴ ቻትጂፒቲን በደንብ ካሰለጠናችሁት በኋላ ስለናንተ በደንብ ብዙ ነገሮችን ከተረዳ በኋላ ጥያቄዎችን የመመለስ አቅሙ እጅግ በጣም ፈጣን ነው። ለምሳሌ ያክል የተለያዩ አይነት ኢሜሎች በሚላኩልኝ ሰዓት ላይ ራሴ ያሰለጠንኩት አንድ ፎልደር አለ። እዚህ ውስጥ ያንን ኢሜል ፔስት በማድረግ በቀላሉ እኔ እንደምፈልገው አይነት አድርጎ ኢሜሎችን ይሰራልኛል። ስለዚህ እንደዚህ አይነት ጥቅሞችን አሉት። አሁን ወደ ሶስተኛውና እጅግ በጣም አስገራሚ ወደ ሆነው ክላውድ እናልፋለን። ክላውድ በጽሁፍ ጥራት እጅግ ድንቅ ቢሆንም ለኢትዮጵያ ተጠቃሚዎች ግን ትንሽ ያስቸግራል። በጣም ብዙ ጊዜ ያለ VPN አይከፍትም። እንዲሁም ደግሞ የውጭ ሀገር ስልኮችን ይጠይቃቸዋል። ነገር ግን በቅርቡ ኢትዮጵያ ውስጥ ጀምሯል የሚሉ አንዳንድ ቪዲዮዎችን አይቻለሁ። እኔ ጋር እየሰራልኝ አይደለም። በቅርቡም በትክክል ኢትዮጵያ ውስጥ እንደሚጀምር ተስፋ አለኝ። ከሁሉም በላይ ደግሞ የነፃው ገደብ በጣም ጠባብ ነው። 4 ወይም 5 ከበድ ያሉ ጥያቄዎችን ሲጠይቁት ለዛሬ በቃል ከ5 ሰዓት ወይም ከ11 ሰዓት በኋላ ተመለስ ወይም ደግሞ ፕሪሚየም አካውንቱን ግዙ የሚል ሜሴጅ ይልክላችኋል። ስለዚህ የመጀመሪያው ዙር ላይ ከሶስቱ የትኛው ነው አሸናፊ ለኢትዮጵያውያን ካላችሁኝ ጉግል ጀመናይ። ምክንያቱም ያለ VPN መስራቱ እንዲሁም ደግሞ አማርኛን በትክክል አቀላጥፎ መናገሩና በነፃም ብዙ ማስጠቀሙ ቁጥር 1 ላይ እንዳስቀምጡ አድርጎኛል። አሁን ደግሞ ወደ ክፍል 3 እናልፋለን። የኮንተንት ክሬሽንና አማርኛ ቋንቋ ችሎታ ላይ የትኛው አሪፍ ነው የሚለውን እንመርጣለን። ለምሳሌ የዩቲዩብ ቪዲዮ ለመስራት፣ የቲክቶክ ስክሪፕት ለመጻፍ ወይም ደግሞ የፌስቡክ ማስታወቂያዎችን ለማዘጋጀት ብትፈልጉ የትኛው ይሻላል የሚለውን
አሁን በትክክል እንመርጣለን። እዚህ ጋር ግን አንድ ነገር በግልጽ መናገር አለብን። ሶስቱም መሳሪያዎች አማርኛ መጻፍና ማንበብ ይችላሉ። ነገር ግን የጽሁፉ ቅላጼ ወይም የጽሁፉ ቃና እጅግ በጣም ይለያያል። ቻትጂፒቲ አማርኛን በጥሩ ሁኔታ ይረዳል። ነገር ግን የሚጽፍላችሁ አማርኛ አንዳንድ ጊዜ ከመጽሐፍ በቀጥታ የተገለበጠ ወይም ከእንግሊዝኛ በቀጥታ የተተረጎመ ሊተራል ትራንስሌሽን ይመስላል። ለምሳሌ ያክል ሰላም ጓደኞቼ ዛሬ አስደናቂ ነገር ይዤላችሁ መጥቻለሁ የሚለው በጣም የተለመዱና ሰውን አሰልቺ የሆኑ ቃላትን በብዛት ይጠቀማል። ነገር ግን ለቪዲዮዎች አነቃቂ አርዕስት ወይም ደግሞ ሁክ እንዲሁም አጫጭር የማስታወቂያ ሀሳቦችን ወይም ብሬንስቶርሚንግ ለመፈለግ እጅግ በጣም ፈጣን ነው። ጀመናይ ደግሞ በተለይ በአማርኛ ሰዋሰው ወይም ግራመር እና የአነጋገር ዘይቤ ላይ እጅግ በጣም ጎበዝ ነው። ይህም የሆነበት ምክንያት ጉግል የአማርኛ ጽሑፍና የአማርኛ መጽሐፍትን ለረጅም ዓመታት ሲያነብና ሲያጠና ስለነበረ በቀላሉ ጀመናይ ይህንን ነገር ናውሌጅ ውስጥ ያስገባል ወይም ደግሞ ወደ ዕውቀት ይተረጉማል ማለት ነው። ስለዚህ እነዚህ የተከማቹ ዳታዎች በቀላሉ ጀመናይን አማርኛ እንዲናገርና በደንብ እንዲረዳ አድርጎታል። ጀመናይ የሚጽፈው አማርኛ ይበልጥ ለጆሮ የሚቀልና በኢትዮጵያ ውስጥ በዕለት ተዕለት ህይወታቸው የሚጠቀሙበትን ቋንቋ ይመስላል። ነገር ግን በእንግሊዝኛ ቋንቋ ይዘት የምትሰሩ ከሆነ ለምሳሌ ለውጭ ሀገር ተመልካች የምታዘጋጁት የዩቲዩብ ቪዲዮ ስክሪፕት ወይም ደግሞ ብሎግ ካለ ክላውድ ሙሉ በሙሉ ይበልጣቸዋል። ክላውድ የሚጽፈው ጽሁፍ ልክ እንደ ሰው ነው። ፍጥነቱም እጅግ በጣም ያማረ ነው። አሰልቺ ቃላትን አይደጋግምም። እንዲሁም ደግሞ በጣም ረጅም ጽሁፎችን ሐሳቦችን ሳይበታተን ወጥ አድርጎ የመጻፍ አቅም አለው። ስለዚህ የሁለተኛው ዙር አሸናፊ ማን ነው ብላችሁ ከጠየቃችሁኝ ጀመናይና ቻትጂፒቲ እኩል ነው የሄዱት ማለት ነው እዚህ ላይ። ነገር ግን ጥልቅ ለሆነ እንግሊዘኛና እጅግ በጣም የሚያምሩ ስክሪፕቶችን ማዘጋጀት ከፈለጋችሁ ክላውድን መርጣለሁ። ስለዚህ የሁለተኛው ዙር አሸናፊ ክላውድ። መልቲሚዲያ የምስልና የቪዲዮ ፈጠራ። ይህ ዙር ደግሞ የፎቶና የቪዲዮ ይዘት ለምትሰሩ ሰዎች እጅግ በጣም ወሳኝ ነው። ዛሬ ላይ ቪዲዮዎችን ስናዘጋጅ የኤአይ ምስሎች ወይም ደግሞ ኤአይ ኢሜጅን እንደ ማጀቢያ ወይም ለተምኔል መጠቀም እጅግ በጣም የተለመደ ነው። እዚህ ጋር ክላውድ ገና ከመጀመሪያው ከውድድር ውጭ ሆኗል። ምክንያቱም ክላውድ ምንም አይነት ምስል የመፍጠር ችሎታ የለውም። እሱ ላይ ማሳየት የምትችሉት የጽሁፍ ፋይሎችን ብቻ ነው። ይህንን ስላችሁ ክላውድ ምንም አይነት ምስሎችን አይሰራም እያልኩ አይደለም። ነገር ግን ምስሎችን የሚሰራው HTML ወይም ደግሞ የዌብ ኮዲንግን በመጠቀም ነው። ስለዚህ የሚሰጠን ምስል በጣም የሚያስጠላ እንዲሁም ደግሞ ከፍሬም የወጣና በጣም የተወሳሰበ ነው። ስለዚህ ክላውድን እዚህ ጋር ከጨዋታ ውጭ አርግተን ቻትጂፒቲ እና ጀመናይ እናወዳድራለን። ቻትጂፒቲ ውስጥ ያለው DALL-E 3 ወይም ደግሞ በአዲሶቹ ስሪቶች የተካተተው ምስል ፈጣሪ እጅግ በጣም አስደናቂ ነው። የፈለጋችሁትን ሐሳብ በአማርኛም ይሁን በእንግሊዝኛ በዝርዝር ስትነግሩት በትክክል ተረድቶ ልክ እንደ ስዕል ወይም እንደ እውነተኛ ፎቶ አድርጎ ያወጣላችኋል። አንድ አሮጌ የቡና ማሽን በላሊበላ ውቅር አብያተ ክርስቲያናት ፊት ለፊት ብላችሁ ብትጠይቁት የሚሰጣችሁ ምስል በጣም አስገራሚ ነው። ጀመናይ በበኩሉ በጉግል የራሱ የምስል ሞዴል በሆነው ኢማጂን አማካኝነት ከፍተኛ ጥራት ያላቸው ምስሎች ይፈጥራል። ነገር ግን ጀመናይ ልዩ ጥቅሙ ምስል መፍጠር ብቻ አይደለም፣ መልታይ ሞዳል መሆኑ ነው። ይህ ማለት ምን ማለት ነው? ለጀመናይ አንድ የ10 ደቂቃ ቪዲዮ ወይም ጥልቅ የኦዲዮ ፋይል ሰጣችሁት እስቲ ከዚህ ቪዲዮ ውስጥ ዋና ዋና ነጥቦችን አውጣልኝ ብትሉት ቪዲዮውን አይቶና ሰምቶ ሙሉ በሙሉ የመተንተን ልዩ ብቃት አለው። የሶስተኛው ዙር አሸናፊ ደግሞ ለፎቶና ለተምኔል ምስሎች ቻትጂፒቲ ነው። እንዲሁም የተለያዩ ኦዲዮ ቪዲዮና ፋይሎችን የመረዳት አቅም ደግሞ ጀመናይን ሰጥተናል። ስለዚህ የፎቶ መስራትን ለቻትጂፒቲ እንዲሁም ደግሞ ቪዲዮ ኦዲዮና የተለያዩ አይነት ፋይሎችን በመረዳት ደግሞ ለጀመናይ ሰጥተናል። የኮዲንግና የቴክኒክ ስራዎች። አሁን ደግሞ ወደ ቴክኖሎጂው ማህበረሰብ እንሂድ። በኢትዮጵያ ውስጥ ያሉ የሶፍትዌር ዲቨሎፐሮች፣ የኮምፒውተር ሳይንስ ተማሪዎች ወይም ደግሞ የዌብሳይት ዲዛይነሮች የትኛውን ኤአይ መጠቀም አለባቸው? እዚህኛው ዙር ላይ ክላውድ መድረኩን ሙሉ ለሙሉ ይቆጣጠረዋል። የቴክኖሎጂ ዓለም ባለሙያዎች እንደሚስማሙበት ክላውድ ኮድ በመጻፍና የኮድ ስህተቶችን ወይም ዲበጊንግ በመፈለግ እጅግ በጣም አስገራሚ ውጤቶችን እያሳየ ይገኛል። ለምሳሌ የአንድን ትልቅ ፕሮጀክት ኮድ ሙሉ በሙሉ ሰጥታችሁት እዚህ ኮድ ውስጥ ያለውን የሴኩሪቲ ችግር ፈልግልኝ ብትሉት በጥቂት ሰከንዶች ውስጥ ስህተቱን አወጥቶ በጣም ንጹህና ፕሮፌሽናል የሆነ ማብራሪያ ይሰጣችኋል። ቻትጂፒቲ እንዲሁ ለኮዲንግ በጣም ጥሩ ነው። በተለይም አጫጭር የኮድ ስኒፔት ለመጻፍ እጅግ በጣም አሪፍ ነው። ቻትጂፒቲ አዲስ የፕሮግራሚንግ ቋንቋ ለመለማመድ ወይም ለፈጣን ስራዎች በጣም ፈጣንና ታማኝ ረዳት ነው። ጀመናይ ደግሞ በተለይ ከጉግል ምርቶች ጋር ለተያያዙ ስራዎች ይመረጣል። ለምሳሌ ያክል የአንድሮይድ አፕሊኬሽኖችን ለመስራት ጀመናይ ከአንድሮይድ ስቱዲዮ ጋር በቀጥታ ስለሚገናኝ ስራችሁን እጅግ በጣም ያቀላችኋል። ስለዚህ የተለያዩ አይነት የአንድሮይድ ፕሮግራሚንግ የምትሰሩ ወይም የአንድሮይድ አፕሊኬሽን ዲቨሎፐሮች ከሆናችሁ ይህ በጣም ይጠቅማችኋል ማለት ነው። አንድሮይድ ስቱዲዮ ላይ ጀመናይን በማገናኘት በቀላሉ ኮዶችን መጻፍና የተለያዩ የአንድሮይድ አፕሊኬሽኖችን ቢውልድ ማድረግ ትችላላችሁ። ስለዚህ የአራተኛው ዙር አሸናፊ ክላውድ ነው። ክላውድን በመጠቀም የምትፈልጉትን አይነት ኮድ ሰጣችሁት
እዛ ላይ ምን አይነት ችግሮች እንዳሉት ይነግራችኋል። እንዲሁም ደግሞ ከስክራች የምትፈልጉትን አይነት ዌብሳይት ቢውል ያደርግላችኋል። አሁን ላይ ክላውድን በመጠቀም እጅግ በጣም አስገራሚ የሆኑ ዌብሳይቶችን ቢውል እያደረጉ ይገኛሉ። ስለዚህ የአራተኛው ዙር አሸናፊ ክላውድ ነው። እንግዲህ ሶስቱንም መሳሪያዎች በተለያዩ ዘርፎች አይተናል። አሁን የመጨረሻውን ውሳኔ እንሰጣለን። በኢትዮጵያ ውስጥ የምትኖሩ ከሆነ የትኛውን ትመርጣላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። እኔ ደግሞ እንዴት መምረጥ እንዳለባችሁ ነግራችኋለሁ። የመጀመሪያው እንግዲህ ጀመናይ ነው። ተማሪ ከሆናችሁ ወቅታዊ መረጃዎችን ከፈለጋችሁ እንዲሁም ያለ ቪፒኤን ያለ ምንም ጥያቄ ገደብ በነፃ መጠቀም ከፈለጋችሁ ጀመናይን የመጀመሪያ ምርጫችሁ አድርጉት። ለኢትዮጵያ ተጠቃሚዎች በጣም ምቹና ለጋስ ነው። እንዲሁም አማርኛ የመረዳትና አማርኛ መልስ የመስጠት ነገር ላይ እጅግ በጣም ፐርፌክት ስለሆነ እንደዚህ አይነት አገልግሎቶችን ከፈለጋችሁ ጀመናይን ትመርጣላችሁ። ሁለተኛ ደግሞ ቻትጂፒቲን የምትመርጡበትን ምክንያት ነግራችኋለሁ። ሁለገብ ረዳት ከፈለጋችሁ አንድ ቦታ ጽሁፍ መጻፍ እጅግ በጣም ምርጥ የሆኑ ምስሎችን መፍጠርና የፈጠራ ሐሳቦችን ማመንጨት ከፈለጋችሁ ቻትጂፒቲን ተመራጭ አድርጉ። ሶስተኛ ደግሞ ክላውድን ለምን ተመርጣላችሁ? ክላውድ እንግዲህ የምትመርጡበትን ምክንያት ነግራችኋለሁ። ስራው ፕሮግራሚንግ ወይም ደግሞ ኮዲንግ ከሆነ ወይም ደግሞ እጅግ በጣም ረጃጅም ሰነዶችና ፒዲኤፎችን መጠቀም ከፈለጋችሁ የተለያዩ አይነት ስላይዶችን እንዲያዘጋጅላችሁ ከፈለጋችሁ ክላውድን መምረጥ ይኖርባችኋል። ነገር ግን በነፃ ስሪቱ ላይ የተወሰኑ ገደቦች ስላሉት ቅድም እንዳልኳችሁ የተለያዩ አይነት አካውንቶችን ክሬት አድርጋችሁ ስዊች እያደረጋችሁ መጠቀም ትችላላችሁ። የኔ ምክር ግን ሶስቱንም በስልካችሁ ወይም በኮምፒውተራችሁ ላይ እንድትጭኑ ነው። እንደምታዩት እኔ ሶስቱንም አንድ ቦታ ነው ያስቀመጥኩት። ለተለያዩ አገልግሎት ስፈልጋቸው እያቀያየርኩ ተጠቀማቸዋለሁ። ሶስቱም እንግዲህ የራሳቸው ሆነ ጥሩና የራሳቸው መጥፎ ጎን አለው። ስለዚህ የምንፈልገውን አገልግሎት የምንፈልገው የኤአይ ቻትቦት ላይ እየመረጥን መጠቀም እንችላለን። ስለዚህ እናንተ የትኛውን የኤአይ ቻትቦት አሁን ላይ እጅግ በጣም ብዙ ጊዜ ትጠቀማላችሁ የሚለውን ኮሜንት ላይ ጻፉልኝ። እኔ እጅግ በጣም በስፋት የምጠቀመው ጀመናይ ነው። ነገር ግን ኢሜሎችን ለመለስ ቻትጂፒቲን እጠቀማለሁ። እንዲሁም ደግሞ የተለያዩ ፒዲኤፎችን ለማዘጋጀት ስላይዶችን ለማዘጋጀት እንዲሁም ፕሮግራሚንጎችን ለመስራት ክላውድን እጠቀማለሁ። የጀመናይን ፉል ኮርስ ያላያችሁ ኢንድ ስክሪን ላይ አስቀምጥላችኋለሁ። እንዲሁም ደግሞ የቻትጂፒቲና የክላውድን ፉል ኮርስ እንድሰራላችሁ ከፈለጋችሁ ሐሳባችሁን ኮሜንት ላይ ጻፉልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ አስታ ላ ቪስታ።